የኛ ስራው ምንድነው? በፕሮ ቀለም ይባላል ስራችን። በቨርቹዋል ሪያሊቲን በመጠቀም ለሰዎች በምናብ በቪአር ኤክስፒሪየንስ የተለያዩ ነገሮችን ማሳየት ነው። በሁለት አይነት መንገድ ይሰራል። የመጀመሪያው በፖስት ፕሮዳክሽን የሚሰራ ቀረጻ ተቀርጾ ያንን ቦታ ሰዎች ዳይሬክት በውስጥ በ360 ገብተው የሚያዩት እስከሚመስል ኤክስፒሪየንስ ያደርጋሉ። የሁለተኛው መንገድ ደግሞ ምንድነው? ቦታው ራሱ በ3ዲ ይሰራና ያንን ቦታ ኢንተራክት እያደረግን ፉሊ ኢመርሲቭ በሆነ መንገድ ማየት እንችላለን ማለት ነው። ስለዚህ በሶፍትዌር የሚሰራል፣ በቪዲዮ የሚሰራል ማለት ነው። ጠቀሜታው በብዙ ኢንዱስትሪዎች ላይ መስራት ይችላል ማለት ነው። የመጀመሪያው በሕክምና ላይ ሰዎች የተለያየ ትሬኒንጎችን መማር ቢፈልጉ በቀላሉ በዛ ኤክስፔሪየንስ መማር ይችላሉ። ብዙ ሴክተሮች ላይ ያገለግላል። እስካሁን የሰራናቸው የመጀመሪያው ምንድነው? የቱሪዝም የወንጪን አዲሱን ፕሮጀክት የወንጪ ኢኮሎጂን በአጠቃላይ ሙሉን ሰርተናል በቪአር ኤክስፔሪየንስ። እሱ በቱሪዝም ሴክተር ላይ ዌብሳይት ላይ ማስቀምጠናል። በቪአር ሄድሴትም ለብዙ ጎብኚው ፍላጎት ላላቸው ሰዎች እያሳየን ነበረ። አሁን ኢትዮጵያ ታምርት የሚለው ኤክስፖ ላይ ሙሉ ኤግዚቢሽኑን ላይ ለተሳተፉ ሰዎች የኢንዱስትሪ ፓርኮችን የተወሰኑ የተመረጡ የኢንዱስትሪ ፓርኮችን ሰዎች በቪአር ኤክስፔሪየንስ እንዲያደርጉ አድርገናል። ያ ለምንድን ነው የሚጠቅመው? ለኢንቨስተሮች፣ ለውጭ ሰዎች በአካል ሄደው ማየት የማይችሉትን በቀላሉ አንድ ቦታ ሆኖ እንዲያዩ አድርገናል ማለት ነው። በስታርታፕ ሴንተሩ ላይ ብዙ ድጋፎችን አግኝተናል። የተወሰኑትን ለመጥቀስ ያህል የመጀመሪያው የሜንቶርሺፕ ነው። ሌላው የወርክ ስፔስ ነው። ወደ 5 ፍሎር የሆነ የመስሪያ ቦታ አለ። የ24 ሰዓት መተን መስራት የምንችልበት ሁኔታዎች አሉ። ሌላኛው የሰርቨር እና የቴክኒካል ክላውድ ለሚፈልጉ ናቸው። ሌላኛው የቢዝነስ ኔትወርክ ነው። ያ ማለት የተለያዩ ኢንቨስት ማድረግ የሚፈልጉ ከኛ ስራ ጋር ኔትወርክ ማድረግ ለሚችሉ ተቋማቶች ደግሞ መጥተው የእኛን ስራዎች እንዲያዩ እኛም ደግሞ እነሱ ጋር እንድንቀራረብ እንደዚህ አይነት ድጋፎች ነበሩ። ለስታርታፖች ማስተላልፈው መልእክት እንደዚህ አይነት ተቋም ላይ ኢንቮልቭ አድርጎ ተጠቃሚ መሆን በጣም ወሳኝነት አለው።